ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ሐሳብ ኮንተንት መጥተናል። በቅድሚያ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ እንዲሁም ለሌሎች ያስተምራል ካላችሁ ሼር እንድታደርጉ ጠይቃለሁ። ቀጥታ ወደ ቪዲዮ እንሂድ። መግቢያ ላይ እንደተናገርኩት ዛሬ በአዲስ ሐሳብ ፕሮግራም ነው ይዤላችሁ የመጣሁት። እሱም በዓለም ላይ ያሉ የተፈጠሩ አስገራሚ ክስተቶችን ይዤላችሁ ነው የመጣሁት። ሐሳብ አስተያየታችሁ አይለየኝ። ቀጥታ ወደ ፕሮግራማችን። ለሁለት ዓመት ፈልጎ ያገኘውን የሥራ ዕድል ትቶ የመንገደኛን ሕይወት የታደገው ጀግና ደግነቱ ሕይወቱን ቀየረው። አሮን ታከር ከእስር ቤት ከወጣ በኋላ ለሁለት ዓመት ሥራ ፈልጎ ስላጣ የዓመት ከ9 ወር ሕፃን ልጁ የሚያበላት እንኳ እየተቸገረ ነበር። በመጨረሻ ሕይወቱን ሊቀይረው የሚችል ሥራ ለማግኘት የመጨረሻውን ኢንተርቪው ለማድረግ እየሄደ እያለ የሕይወቱ የመጨረሻው ፈተና ጋር ፊት ለፊት ተገጣጠመ። አሮን በባስ ተሳፍሮ እየሄደ እያለ በተቃራኒ በኩል እየበረረች የነበረች መኪና በአፍጢሟ ተደፋች። አሮን የተሳፈረበት ባስ ሹፌርን እንዲያቀመውና ሰውየውን እንዲረዱት ጠየቀ። የባስ ሹፌሩ በጣም ስለሚቸኩሉ እንደማያደርገው ነገረው። አሮን እኔን አውርደኝ አለው። ወርዶ በፍጥነት ሲደርስ ሰውየው በሕይወትና በሞት መካከል ነበር። ታግሎ ከመኪናው አወጣው። አምቡላንስም ደርሶ ሕይወቱ ተረፈ። አሮን ግን 2 ዓመት ፈልጎ ያገኘው የሥራ ዕድል አመለጠው። ከዚህ በኋላ የተፈጠረው ግን የመልካምነትን ዋጋ አጉልቶ የሚያሳይ ነበር። ጉዳዩ የሚዲያዎች ጆሮ ላይ ደረሰ። ህብረተሰቡ ጎፈንድሚ ያደርጎለት $50,000 ተሰበሰበለት። ከዛኛው ሥራ የተሻለ ከ3 ድርጅቶች የሥራ ዕድል መጣለት። በዚህ ጉዳይ አሮን ሲጠየቅ ሥራ ይመጣል ይሄዳል፣ ሕይወት ግን አንዴ ናት አለ። ከቪዲዮው እንደወደዳችሁትና እንደተማራችሁበት ተስፋ አድርጋለሁ። እስካሁን በጥሞና ስትከታተሉኝ ስለቆያችሁ ከልብ እያመሰገንኩ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ በሌላ ፕሮግራም እስከምንገናኝ ደህና ሁኑ።